ከምነግርህ ነገር አንዱ ራሱ ተገልጦልኝ ነው እኔ ከዛ እንደወጣ ያደረገኝ ክርስቶስ። ምን አለ እ ምን አለ ክርስቶስ ተገልጦ? አሳየኛ፣ የእውነቱን መንገድ አሳየኝ የትኛው እንደሆነ። ፕሮቴስታንቱን አለ? አዎ ለይቶ አሳየኝ እኮ። ምን አለ? ወጣና ፕሮቴስታንቱን አለ? ጌታ የተገለጠበት ነው አይደል? ና ወደ እኔ አለኝ። ና ወደ እኔ አለ። ይሄ ና ወደ እኔ አለኝ። ያለውን መንገድ አሳየኝ እውነቱን። እኔ ለምሳሌ ከዛ ወደ መሰረተ ክርስቶስ ና ወደ እኔ ሲል ቆይ ፕሮፌት ና ወደ እኔ ሲል ንስሐ ግባ ብሎ ቢሆንስ? ጳውሎስን ተገልጦ የጠራው አጠራር በደማስቆ ጎዳና ነው። አንተንም በደማስቆ ጎዳና ይጠራ። እኔ ጠራኝ እዛ ወደ መሰረተ ክርስቶስ ቤተክርስቲያን ሄጄ እሱን እንድቀበል መራኝ። እዛ ሄድኩኝ፣ ተቀበልኩ። እውነቱ እሱ ግባ ብሎ መሰረተ ክርስቶስ ግባ ብሎ አዎ፣ እዛ ቸርች ሄጄ ጌታ እንድቀበል ሆንኩኝ። ሜክሲኮ ላይ ቆመን ግን ሌሎች ቤተ እምነቶችን እየነቆርክ በሾርኔ አለ ወይ? ካለ ንገረኝ። የስ አሁን እኔ ልውልቅ አሁን እንደዚህ የሚያደርጉ ሰዎች ወንጌል መንገድ ላይ መሰበኩ ወንጌል ከሆነ ልክ ነው። ወንጌል ከሆነ ግን እነዚህ ለምሳሌ መሳደቦች፣ ቤተ እምነት ከቤተ እምነት የሚያጋጭ ነገር መናገር፣ እንደዚህ አይነት ነገሮች መናገሮች ወንጌል አይደሉም። ስለዚህ እነኚህ ሰዎች በመሰረቱ መስተካከል ይገባቸዋል። እዛ ስፍራ ላይ ሆነው ኢየሱስ እንደሚያድን መናገሩ ብቻ ነው ወንጌል ብዬ የማምነውም እሱን ነው የምቀበለውም ይሄንን ብቻ ነው በመሰረቱ ማለት ነው። ግን ይባላል በተቻለ መንገድ አብያተ ክርስቲያናት ይሄን ጉዳይ እያስተካከለችው ነው ያለችው። መንገድ ላይ እንደዚህ የሚናገሩ ሰዎች ፕሮፌት ኦርቶዶክስ ነበርክ? አዎ የተወሰነ ጊዜ ነበርኩኝ። ያው ከልጅነትህ ነው ወይስ ማለት ከኦርቶዶክስ ቤተሰብ ተገኝተህ አድገህ ነው ፕሮቴስታንት የሆንከው ወይስ ድሮም ፕሮቴስታንት ነው? አልነበርኩም በፊት እኮ ድሮ ኦርቶዶክስ ነበርክ? አዎ። ኦርቶዶክስ እያለህ ቤተክርስቲያን ወንጌል አሰብክም ነበር? እንዴት ማለት እስቲ ብታብራራልኝ። ማለት ከኦርቶዶክስ የወጣህበት ምክንያት ምን ነበረ? እኔ ከኦርቶዶክስ የወጣሁበት የራሱ ምክንያቶች አሉ። እንግዲህ ሰፋ ይላሉ ወደዛ ከገባን። ምንም ችግር የለም። መሰረታዊ ለምሳሌ አንድ ሁለት ብለህ ቆይ። መጀመሪያ ግን ትምህርቷን ታውቀው ነበረ? ኦርቶዶክስ እያለ የኦርቶዶክስ ቤተክርስቲያን ትምህርት ታውቀው ነበር? አው በተወሰነ መንገድ ከታተለ ፕሮፌት አይኖ ልጅ ነበርኩኝ በመሰረቱ እኮ። ስለዚህ አሁን አንተ ከኦርቶዶክስ እያለ ወደ ፕሮቴስታንት ስትሄድ የኦርቶዶክስ እምነት በሚገባ አውቄ አመዛዝኜ ነው ፕሮቴስታንት የሆንኩት ብለህ ታስባለህ? እንግዲህ ወደ እንትኑ ወደ ሰፋ ወደሚል ርዕስ እያስገባኝ ነው መሰለኝ። ምክንያቱም አንተ የጠየቅኩ የገባህበት ከመጀመሪያ ከነገርኩ ትንሽ ፕሮፌት መጀመሪያ አንግሉ እንዳትስተው መጀመሪያ ተረዳኝ። እኔ የገባህበት ምክንያት ቆይ ሁለተኛ ላይ እንመጣለን። የመጀመሪያው ግን ጥያቄ አንተ ኦርቶዶክስ እያለ የኦርቶዶክስን ትምህርት በሚገባ አውቄ ጠንቅቄ ንጽጽሩ ገብቶኝ ልዩነቱ ገብቶኝ ነው ወደ ፕሮቴስታንት የገባው ብለህ ታምናለህ? እችን ብቻ እኔ ገብቶኝ ነው የሄድኩት። በትክክል ገብቶኝ ነው ማለት ኦርቶዶክስ ቤተክርስቲያን የምታስተምረው ትምህርት በሚገባ አውቀህ ከፕሮቴስታንት ጋር ያለው ልዩነት ተረድተህ ነው የገባኸው ማለት ነው? አዎ ያ ብቻም ሳይሆን ቆንጆ አይል ጠይቅ። የኦርቶዶክስ ቤተክርስቲያን መሰረታዊውን አምስቱን አዕማደ ምስጢራት ሲንገረኝ ፕሮፌት ይኸውልህ ልንገርህ፣ ከመነሻው ልንገርህ ከሰማኸኝ ማለት ነው። እኔ በመጀመሪያ ደረጃ ያው ቤተሰቦቼ ያው ራሱን የቻለ እምነት ነበራቸው። ያው በጨለማው ዓለም ውስጥ ነበሩ፣ በተለያየ ጥንቆላ ምናምን የተለያየ ነገር ውስጥ ነበሩ። እዛ ተሰጥቼ ነበረ እና እዛ ነበር መጀመሪያ ያደግኩት። ከዛ በኋላ ሚካኤል ቤተክርስቲያን በተወሰነ መንገድ ሄድ ነበረ። በዚህ መሃል እኔ ቀጥታ ያወጣኝን ነገር ከምነግርህ ነገር አንዱ ራሱ ተገልጦልኝ ነው እኔ ከዛ እንደወጣ ያደረገኝ ክርስቶስ። ምን አለ? ምን አለ ክርስቶስ ተገልጦ? አሳየኛ፣ የእውነቱን መንገድ አሳየኝ የትኛው እንደሆነ። አለ? አዎ ለይቶ አሳየኝ እኮ። ምን አለ? ወጣና ፕሮቴስታንቱን አለ? ይኸውልህ እኔ ባይዞ ፕሮቴስታንት የሚለውን ቃል ብዙም አልጠቀሙም ተለምዶ ስለሆነ እንጂ። ወዴት ግባ አለ? ተለምዶ ስለሆነ እንጂ እሱም ብዙም አልጠቀሙም። እኔ ወዴት ግባ አለ? አሁን ወዳለሁበት ነው። አሁን ለምሳሌ እኔ አሁን አማኝ ነኝ
እኮ ማለት ምን አለ? ክርህን በጥሰው ምን ያለህን ቃል በቃል ንገረኝ። ተገልጦልን ጌታ በህልም ነው ወይስ በራእይ ነው? በህልም ነው በራእይ ነው የተገለጠልህ? በመጀመሪያ በህልም ተገልጦ የጠራኝ። እሺ ምን አለ? እስቲ ንገረን ቃል በቃል። ምን ቃል በቃል? በቃ አሁን ወዳለሁበት እምነት መጣሁ። የዳንክበት አይደል? እንዳይረሳም የዳንክበት ደግሞ ፍጡር ሳይሆን ራሱ ጌታ የተገለጠበት ነው አይደል? ና ወደ እኔ አለኝ። ና ወደ እኔ አለ። ና ወደ እኔ አለኝ። ያለውን መንገድ አሳየኝ። እውነቱን እኔ ለምሳሌ ከዛ ወደ መሰረተ ክርስቶስ ና ወደ እኔ ሲል ቆይ ፕሮፌት ና ወደ እኔ ሲል ንስሐ ግባ ብሎ ቢሆንስ? ንስሐ ግባ ብሎ ቢሆንስ? ነው አይደለም? እሱንማ በደንብ ሰምቼ እኮ ነው የወጣሁት እኮ። ምን አለ ማለት በቃል በቃል ወይ ንገረና። ና ወደ እኔ ያለኝ ስትል ክር በጥሰህ ውጣ ነው ያለ ጌታ? እንደዛ ነው ያለ? ጳውሎስን ተገልጦ የጠራው አጠራር በደማስቆ ጎዳና ነው። አንተንም በደማስቆ ጎዳና ይጠራ ጠራውና ወደ ክርስቲያኖች ወይም ደግሞ ጳውሎስን ሲጠራው ፕሮፌት ጳውሎስን ሲጠራው ለምን ታሳድደኛለህ አለው አይደለ? አንተንም እንደዛ ነው ያለ ጌታ? ኖ አይደለም። እኔ ጠራኝ እዛ ወደ መሰረተ ክርስቶስ ቤተክርስቲያን ሄጄ እሱን እንድቀበል መራኝ። እዛ ሄድኩኝ፣ ተቀበልኩ። እውነቱ እሱ ነው። መሰረተ ክርስቶስ ግባ ብሎ አዎ፣ እዛ ቸርች ሄጄ ጌታ እንድቀበል ሆንኩኝ። ለምን ቃለ ሕይወት አልመራህም? እንግዲህ እሱ ቃለ ሕይወትም እኮ የጌታ ነው፣ ያው ነው። ታዲያ እኮ ማለት ፕሮቴስታንቱን ሲል ለምን እዛ መሰረተ ክርስቶስ መራህ ብዬ ነው። ያ ማለት እኮ ብድግ በል ብሎ ይዞ እየመራህ ነው የሄደ ወይስ ደግሞ ሂድ ብሎ ትእዛዝ ነው የሰጠህ? አይ እዛ ሄጄ እንድቀበል ነገረኝ፣ ሄድኩኝ፣ እዛ ተቀበልኩ። ኦኬ። ከዛ ምን አለ ግን? እዚህ ያለህበት ኦርቶዶክስ ያለህበት ጨለማ ነው አለ? እዚህ ያለህበት ኦርቶዶክስ ያለህበት እምነት ጨለማ ነበር አለ? አላልኩም፣ እንደዛ አላልኩም። ምን አላልህም አይደል እኮ? ጥሩ አላልኩም ነው ያልኩት። አንገት ላይ ክር ነበር ያን ጊዜ? ኦርቶዶክስ ያለህ አንገት ላይ ክር ነበር? መቼ? በፊት ኦርቶዶክስ እያለ? አዎ ነበር። አንገት ላይ ክር ያሰርከው ለምን ይመስል ነበር ኦርቶዶክስ እያለ? ምክንያቱም ቅድም ኦርቶዶክስን አውቃታለሁ ባለሁበት አውቄ ነው የሄድኩት ብለህ ስለምታስብ ማለት ነው። እንደዛ አላልኩም። እኔ በደንብ ሰምተኝ ከሆነ እኔ ጌታ ያልከኝን ልንገርህ። እኔ ለምን ጨምሬ ያወራሃለሁ? ቅድም እኮ አንተ ያልከኝ ምንድን ነው? የመጀመሪያ ጥያቄ አድርጌ ያቀረብኩልህ እባክህን አንተ ኦርቶዶክስ እያለ ወደ ፕሮቴስታንት የገባህበት ጊዜ ስለ ኦርቶዶክስ ቤተክርስቲያን በቂ እውቀት ነበረኝ ብለህ ታምናለህ? አነጻጽሬ አውቄ ተገነዝቤ ነው የገባሁት ብለህ ታምናለህ? ስለ አዎ አልከኝ እኮ። ይኸውልህ አሁን ያልከኝ ነገር ነዋ ትንሽ እኔ እንትን እንድላይ ያልከኝ እኮ በጨለማ ነበር አልክ አለ ወይ የሚለውን ነገር መራኝ ሳልከኝ ነው። እሱ መራኝ እሱ የጠየቁ ክርስቶስ ሲመራ ከመጥፎ ነገር ነው ያወጣህ አይደለ? ያ ከጨለማ ነው ያወጣህ አይደለ? እውነቱን ንገረኝ። ከጨለማ ነው ያወጣህ አይደል? የሰማው ነው። ስለዚህ የነበርክበት ምን ነበር ማለት ነው? እንግዲህ ይኸውልህ አሁን ይሄ እኮ እምነት ከእምነት ማጋጨት እንዳይሆንብኝ እንዳይን ነገር ሪያሊቲ ነው። ችግር የለውም። አንተ ብቻ እኮ ለምትለው ፕሮፌት አንተ ብቻ እኮ ለምትለው ብዙ ሰው ስለሚለው ምንም አይደንቀንም እኛ ብዙ ስለሚለው። ግን አንተ አሁን ለንጽጽሩ ጌታ ተገለጠልኝ ስላልክ ጌታ ያዝልኝ በቃ ጌታ ጠራኝ፣ እዚህ እንድመጣ አደረገ፣ ጠራኝ፣ ጌታን አመንኩ አይደል ያልኩት። እኔ ቀለል ያለ ነገር ነው የተናገርኩት። ያቺ ጥሩ ነው፣ ጥንቃቄ ጥሩ ነው በጣም። ነገራችን ላይ አለመዳፈር ጥሩ ነው በጣም። ለቤተ እምነቶች ክብር መስጠት በጣም ጥሩ ነው። ግን ንጽጽር የሰራሁት ምንድን ነው መሰለ? ጌታ ነው አምስቱን አዕማደ ምሥጢራት ታውቃለህ ስል እኔ እሱን ተወውና በጥሪ ነው የወጣሁት አልከኝ። ከዛ ነው ወደ ምልከታ ሄድን እኮ። የእኔ ፍላጎቴም ይሄን አልነበረም። እንዴት ወጣህ? እንዴት ጌታ እንዴት ጠራ? በህልም ተገለጸልህ? በራእይ አልነበረም ጥያቄ። አንተ ነው ወደዛ የወሰድከኝ እንጂ የመጀመሪያ ጥያቄ ነበረኝ መሰረታዊ የሆነ የቤተክርስቲያንን ትምህርት አውቆ ነው አንድ ሰው ፕሮቴስታንት ይሆን ለመባል የቤተክርስቲያንን መሰረታዊ ትምህርቶቿን ታውቅ ነበረው አንተ ኦርቶዶክስ እያለ። ስለዚህ አንድ ሰው
ከኦርቶዶክስ ወጥቼ ሲል ብዙ ሰው የሚያወራው ታውቃለህ፣ አንተም ከጨለማ ነው የወጣሁት ይልሃል፣ ከስራት ተፈታው ይላል። ይህን ቃል በቃል የሚጠቀሙት ቋንቋ ነው። ምንም ሳናሽ ነው ማለት ነው። ከጨለማ ነው የወጣሁት የሚል ሰው፣ ከእስራት የተፈታሁት የሚል ሰው እስራቱ ምን ነበረ? ምክንያቱም አንገቱ ላይ ክር አስሯል። ይህ ሰው ክር አስሯል ብዬ ክር የጠየቁ ለዚህ ነው። ይሄ ክር አንገት ላይ ስታስር ምን ሆነ ብላ ነበር ክር ያሰርከው ኦርቶዶክስ እያለ? መስቀል ስታደርግ መስቀሉ ላይ ማን ተሰቀለው ነበር ክር ስታስር የነበረው? አንተ ኦርቶዶክስ እያለ። ምክንያቱም ቢያንስ እኔ ከኦርቶዶክስ ስወጣ የኦርቶዶክስ መሰረታዊ ነገር አውቄ ነው የወጣው ስትል ትንሿን ጥያቄ ልጠይቅህ። 5ቱን አዕማደ ምስጢራት እሺ ተወው ብለኸኛል፣ ስለማታውቀው ይመስለኛል እንጂ ብታውቀው ትዘረዘሪ ነበር። 5ቱ አዕማደ ምስጢራት ምን እንደሆኑ፣ መሰረታዊ የኦርቶዶክስ ቤተክርስቲያናችን አንጓ ፒላር የሚባሉት ምሰሶ ትምህርቶች ምንድን ናቸው ታውቃቸዋል? መጀመሪያ 5ቱ ይኸውልህ፣ እኔ በወጣሁበት ሰዓት ልጅ ነበርኩ፣ ነግሬሃለሁ ቅድምም። እኔ ሰፈር የነበረውን ግልጽ ልንገርህ። ሚካኤል ቤተክርስቲያን ጸበል ቀዳ ነበረ። ስንት ዓመት አብሬ ያሳልፍ ነበር። ልጅ ነበርኩ። 11 12 እንደዚህ አካባቢ ነበርኩኝ እና እዛ ውስጥ ማህሌት በሚያድሩበት ሰዓት አብሬ ይቀመጥ ነበረ። ያ ቁጭ ብዬ ነው ማየው እንጂ ሌላ እንትኑ የለኝም። እኔ ግን አሁን በደንብ እኮ እንትን ፖይንት አድርጌ ያቀረብኩልህ ጌታ ነው የጠራኝ ወደዚህ ብዬ ይህንን ነገር ነግሬ ካለው እንጂ እኔ አሁን ጨለማ ነው ብርሃን ነው። ይኸውልህ ጨዋነትን አደንቃለሁ እኮ ፕሮፌት፣ ለማጥራት ስለፈለኩ ነው። ጨዋነት በጣም ቆንጆ ነው። እንደዚህ ሪስፔክት አድርጎ በክብር መናገር፣ ለሰዎች እምነት ቤተ እምነት መጠንቀቅ በጣም ቆንጆ ነው። ትክክል ነህ። መጥፎ ሆኖ አይደለም። ግን አሁን አንተ በ11 እና በ12 እንውሰደው፣ 12 ዓመት ነው እንበል፣ በከፍታው እንውሰደውና በዳርቻው ለመናገር እንዲያመቸን በ12 ዓመት ፕሮቴስታንት ስትሆን በ12 ዓመት ዕድሜ ውስጥ የኦርቶዶክስ ቤተክርስቲያንን ትምህርት በሚገባ አውቅ ነበር ብለህ ታምናለህ? ኖ ያኔ እኔ ያው ጌታን ስቀበል አይደለም 12 ዓመት እዛ የነበርኩበትን ነው የነገርኩህ እንጂ ታምናለህ ሳታምን ወይችን እንመልስ። ታምናለህ አታምንም? ይሄን እኔ በፍጹም ያኔ ቁጭ ብዬ ከነሱ ጋር የተማርኩት ትምህርት የለኝም። ስለዚህ ምንድነው አንድ ሰው ኦርቶዶክስ ነበርኩ ለመባል እድሜው ብቻ በቂ አይደለም። በቃ መሆን ያለበት ምንድነው? እኔ የኦርቶዶክስን መሰረታዊ እውቀት በሚገባ ጠንቅቄ አውቄ ከፕሮቴስታንት ጋር ንጽጽር ሰርቼ ከማለት በፊት እንደውም ከማወቁ ተሻግሮ ጥያቄ የተፈጠረብኝን ነገር ከአባቶች ከመምህራን ጠይቄ በቂ መልስ በማግኘቴ ወደዚህ ቤተ እምነት ገባው። አያሁን ያስኬዳል። ያው አውቋል። የቤተ እምነቷን እምነት 5ቱን አዕማደ ምስጢራት 7ቱ ምስጢራት ቤተክርስቲያን አውቋል። ፕላስ ደግሞ ያልገባውን ነገር ጠይቋል። ከዛ ነው መልስ ሲያጣ ሌሎች ቤተ እምነቶችን አማትሮ የወጣው። ሚዛናዊ ይባላል። ይሄ ሰው አሁን ብዙ ሰው በእናንተ የምንሰማው ኦርቶዶክስ ነበርክ ይለናል። እሰየው እንኳን ነበርክ። እሺ ከነበርክ የቤተክርስቲያናችን ትምህርት ምን ነበረ ስንለው አይን ፍጥጥ ጥርስ ግጥጥ ምላሽ የለም። ታዲያ ምን ነው ታዲያ ኦርቶዶክስ ከነበርክ ነበርኩኝ ብለህ የምትተቻት ቤተክርስቲያን የምታውቀውን መተቸት ያለባት። ለምሳሌ አሁን ከአንተ ጋር ውዬ ፕሮፌትን ሰው አረጋችሁት እንዴ? እኔ እኮ አየሁት እኮ ሲቅም ሲያጨስ እኮ አየሁት። ከእሱ ጋር እኮ ያጨስ ነበረ። እግዚአብሔር ከዚህ ጨለማ አወጣኝ። አያውን ያስኬዳል። አንተን አውቃለሁ፣ ከአንተ ጋር ውያለሁ፣ ስትቅም አይቻለሁ፣ ከአንተ ጋር ቅም ያለው፣ ከአንተ ጋር ሰክር ያለው። ስለዚህ አሁን አብሬ ስምን ባጠፋ ያስኬዳል። ለምን አውቀህ ነበረ። ከአንተ ጋር ማድረገው ነገር ተናገርኩኝ። እውነት ስለተናገርኩኝ ስም ማጥፋት ቢሆንም ቅሉ እንኳን ራሱ እንዴት የጓደኛን በደል አትሸፍን የሚለው ገር እሱ ትተነው እንኳን ሪያሊቲውን ያውጣ እውነቱን እንኳን ብንል ተጋለጥ ብንል እንኳን ያደረግኩትን ነገር ማውራት ያለብኝ። አንተ ግን የማትቅም ከአንተ ጋር ሳልጠጣ ከአንተ ጋር ሳላጨስ ብቻዬን ሳጠፋ የነበረውን ጥፋት ግን በአንተ አላክኪ ስናገር ግን ሚዛናዊነት ነው። ጌታ ሲወደዋል። ይሄን ጌታ አይወደውም። ልክ እንደዚህ ነው ማውራት ያለበት አንድ ሰው። ኦርቶዶክስ እያለው ከጨለማ ወጣው ከስራት ተፈታው ሲል ጥሩ። የትኛው ስራት ነው? ምን ነበረ ትምህርቷ? ምን ነበር አንተ ስታመልክ የነበረው? ኦርቶዶክስ ያን ስታስቀድስ ምን ነበር ስትሰማ የነበረው ቃል? በቅዳሴ ላይ ይህንን የእግዚአብሔር ቃል ትሰማ አልነበረም? ነበረ መጽሐፍ ቅዱስ ብለን ስንጠይቀው መልስ የለም። ቅድም ሲሳይ እንደሰማው የለም መልስ። ግን ምን ሆኖ ይሆኛል ይልሃል። ጌታን ተቀበልኩኝ ወጣሁኝ ይላል። ስለዚህ ወይ የእኛ ስም አታንሱት። ኦርቶዶክስ ነበርኩ ወይ አለ ማለት እኔ በቃ ጌታ ገብቶኝ ነው በቃ አለቀ። ይሄ አንድ መንገድ በቃ በራሴ እንደዚህ ሆኜ እገሌ ሰብኮኝ ምናምን ወይ ደግሞ በሆነች እጮኛም ከሆነች በሆነ ጓደኛ ለስራ ቅጥርም ከሆነ በምንም ብቻ ግን ሰው የራሱ ምክንያት ማቅረብ ነው ያለበት። ኦርቶዶክስ ነበርኩ ሆኜ ካልክ ግን ለነበርክበት ነገር ስትጠየቅ በቂ መልስ መስጠት አለብህ።
ምን ብለህ ኦርቶዶክስን አውቃታለሁ፣ ትምህርቷን ልቅም አድርጌ አውቃለሁ። ከዚህ የተነሳ አነጻጽሬ አመዛዝኜ ከዚህ የመጽሐፍ ቅዱስ ትምህርት የተነሳ ከመጽሐፍ ቅዱስ የወጣች በመሆኗ ወጥቻለሁ። ይሄው 1 2 3 4 አለቀ ይወጣል እንጂ አሁን ለምሳሌ አንተ በ12 ዓመት ነው የወጣው። በ12 ዓመት ምንም ብትማር ምንም ብታቅ የኦርቶዶክስ ቤተክርስቲያንን በሚገባ የምታውቅበት የምታመዛዘንበት እድሜ ክልል አይደለም ሲጀምር። ስለዚህ አሁን አንተ ስለ ኦርቶዶክስ ቤተክርስቲያን እምነት የመተቸት የመናገር አቅም የለህም ማለት ነው። ምክንያቱም ኦርቶዶክስ ቤተክርስቲያን የማታውቃትም ነበር። ምክንያቱም አሁንም ነገርከኝ አንተ ኢቭን በ12 ዓመት እንደ ቂርቆስ እንኳን ተገለጠልህ እንዳለል እንኳን ገብቼ ጸበል ነበረ የምቀዳው፣ ቅዳሴ ነበረ ቁጭ የምሰማው፣ ምን እንደሚሉ እንኳን ምን ነገር እዛ እውቀት ብዙ የለኝም። እንደዚህ ከሌለ ምን ብዬ አሁን ላወራ እችላለሁ? ምን ብዬ ልጠይቅ እችላለሁ? ምን ብለህ አንተ ስለ ኦርቶዶክስ ግራውንድ ልታወራ ትችላለህ? ምን ምንድነው ግን? ቆይ ፕሮፌት አሁን ቀይን ዘጋ ነው። በቃ በ12 ዓመት ነው የወጣኸው። ስለ ኦርቶዶክሱን ታውቃ የለም ጌታ በራእይ ጠራ እየመራ ወደ መካነ ኢየሱስ ያልከኝ መሰረተ ክርስቶስ እዛ አስገባኝ ውጣ ላይ ነው። ከዚህ ጋር ግን አንድ ነገር ላንሳልህ። ኦርቶዶክስ ቤተክርስቲያን ልጆች እዚህ ጋር ሳዘላት አንዴ ቀደም ያነሳልኝ ሀሳብ እኔ እንግዲህ አሁንም በመሰረቱ እንድታሰምርልኝ የሚፈልገው ነገር እኔ አሁን መተቸትም አልፈልግም፣ ለመተቸትም ያው እንትኑም ተልኮይም አይደለም፣ በመሰረቱ ተልኮይም አይደለም። ስለዚህ እኔ አሁን የገባኝን የተገለጠልኝን ጌታ ብቻ ነው ማወራው። በመጽሐፍ ቅዱስም ነብዩ ኤርሚያስንም ብታይ በልጅነታቸው ጌታ ጠርቷቸዋል፣ ምንም ጥርጥር በሌለ መንገድ ወደዚህ ጠራኝ ያልኩት በቃ እዛ ጋር ዘጋሁት እንጂ እኔ አሁንም ነገም ወንጌልን በመናገርበት ጊዜ ላይ ቤተክርስቲያንን አልተችምም፣ ለመተቸትም ደግሞ አልጠራኝም ጌታ። ይሄን እንድታሰምርልኝ ፈልጌ ነው። ጥሩ፣ በጣም ቆንጆ። እሺ ተረዳሁ። አንድ ነገር ልጠይቅህ። ኦርቶዶክስ ቤተክርስቲያን አሁን ቅድም አንድ ነገር እንዳልከኝ ቤተሰቦች ምናምን ትንሽ በባህላዊ ምናምን ከባዕድ እምነት ጋር የተያዘ ነገር አለ ላይ ነበር እና ተሳሳትኩኝ? ልክ ነው። ጥሩ። በኦርቶዶክስ ቤተክርስቲያን ትምህርት መሰረት አሁን ያኔ እንኳን 12 ዓመት ስላለ አታውቀውም። አሁን ባለ የኦርቶዶክስ ቤተክርስቲያን ትምህርት እውቀት መሰረት ቤተክርስቲያን ልጆቿ ወደ ጥንቆላ ወደ መተት እንዳይሄዱ እንደምታስተምር ታውቃለህ ሳታውቅ? ይህንን ጉዳይ ትንሽ ያው ራሱን የቻለ ጥያቄ ቢኖረውም እንደማታስተምር ያው እኔ አሁን እንግዲህ ሩቅ ነኝ አላቅም። በመሰረቱ ግን እዛ ውስጥ የሚደረገው አንዳንድ ጥያቄ የሚፈጥሩ ነገሮች አታስተምርም ብዬ ለማስመርም የምቸገርበት ታስተምራለች ለማለት ቆያ ፕሮፌት ተመጣለህ። መጀመሪያ አንተ እርግጠኛው እንድትናገርልኝ ነው የምፈልገው። ኦርቶዶክስ ቤተክርስቲያን ጠዋት ቅዳሴ መጥቶ ከሳይ ጥንቆላ አሊያም ቤቱ ጨሌ ወይም ደግሞ ምንም አይነት መተት ማንም እቴቴም ሆነች ማንም አቶቴ በምንም ሆነ በምንም ጥንቆላን ፈጽማ እንደምታወግዝ አንተ ታውቃለህ ወይስ አታውቅም? ምታውቅ ከሆነ አውቃለሁ፣ ማታውቅ ከሆነ አላውቅም፣ ወይ ደግሞ አውቃለሁ ግን ግር ያለኝ ነገር አለ የምትል ከሆነ ቀጥል። እኔም አሁን ቅድም ግር ያለኝ ነገር አለ የሚለው ጋር ያለሁት እሱን ነው ልልህ የፈለግኩት። ምክንያቱም አሁን አታጸድቅም እንዳልል ለምሳሌ የኔ አያት ቃልቻ ነበረ በመሰረቱ እና አብዛኛ በቤተክርስቲያን ውስጥ ሰንበቴም እንትን ይል ነበረ፣ በጣም አቴንድ ያደርግ ነበረ። በትርፍ ጊዜው ደግሞ ቃልቻ ነበረ። እንዲሁም ደግሞ አንዳንድ በመርጌትነት ስራ ውስጥ የሚሰማሩ እንዲሁም ደግሞ ቄሶችን አውቃለሁ በብዙ ማለት ነው በብዙ። ስለዚህ አታስተምርም እንዳልል እነኚህ መርጌታ ሆነው በድግምት በተለያየ ነገር ውስጥ የሚሰሩ ለነኚህ በሯን መክፈቷ ትንሽ ጥያቄ ውስጥ እንደገባ የሚያደርገኝ እሱ ነው። በር ከፍታለች። ኦልሬዲ እነኚህ ሰዎች መጠለያ ሆናቸዋለች ቤተክርስቲያኒቷ። እሺ ፓስተር ሆኖ ሶፍት የሚያስበላ ሳር የሚያስግጥ ቸርቿ ከለላ ጥላ የሆነችው አገልጋይ ያለ የለም? አሉ መኖር አሉ። ግን አሁን ከማወራው ጋር አይገናኝማ። ቆይ ልነግርህ ነው። ስህተት ነው አይደለ? እንዳይገናኝ ነው። እንዳታገናኝብኝ። አላገናኘውም። ተወሱ። አሁን ስለ ጥላ ከለላ ማነሳለህ። ጥላ ከለላ ማለት በጣም ብዙ ነውረኛ ተግባር የሚፈጽሙ ከቸርቿ ዓላማ ውጪ የወጡ ብዙ ነቢያት፣ ቸርች ፓስተሮች አሉ የሉም? አሉ። በዛው ቸርች ጥላ ውስጥ ነው ያሉት አይደል?
ግን ቸርቹ እውቅና ሰጥታ እንደዚህም አወናብዱልኝ ከወንጌል ጋር አያያዛችሁ እንደዚህ አይነት ጸረ ወንጌል ስሩ ብላቸውን አላለቻቸው። ዘሴ ሚስትሩ እኛ ጋር መተት የሚሰራ መሪጌታ ካለ ያ የሚጠይቀው በግሉ ነው። ቤተክርስቲያናችን በትምህርቷ ጣዖት አምልኮ፣ መተትን፣ ጨሌን፣ ይሄ አጉል አይነት ጥንቆላን፣ መስተፋቅርን የሚሰራ ሁሉ የተወገዘ። በምን ታውቃለህ? ቅዳሴያችን ላይ ቅዳሴ ዲዮስቆሮስ የሚባል አለ። አንድ የጠብቀኝና ላንብብልህ፣ ከዛ አንተ ትፈርዳለህ ራስህ። ይሄ የምትመለከተው መጽሐፈ ቅዳሴ ይባላል። በቤተክርስቲያናችን የምንገለገልበት። እሺ አሁን ላሳይህ። ምክንያቱም ያው ብዙ ጊዜ የምንናገረው ንግግር አለ፣ ማየት ማመን ነው ስለምንል ማለት ነው። ይሄ መጽሐፈ ቅዳሴ ነው። ስርዓት አምልኳችን ዋናው ማጠንጠኛው ይሄ ነው። ማህሌት ቢቆም፣ ቅዳሴ ቢቀደስ፣ ምንም ቢደረግ ምንጩ ይሄ ነው። ቅዳሴ የሌለበት ንግስም የለም። ነገ እሁድም ብትሄድ ቅዳሴ ያለ ቅዳሴ እሁድም አይባልም፣ ሰንበትም አይባልም። ቅዳሴ ግድ ነው። በዚህ ቅዳሴ ላይ ምን አይነት አቋም እንዳለ ልንገርህ። የሌላ ግለሰብ ነው እንዳትል፣ ቤተክርስቲያኒቷ የምታሳትመው ትንሣኤ ማተሚያ ድርጅት ነው። አዲስ አበባ 2010 ዓ.ም ይኸው መጽሐፈ ቅዳሴ ጉልህ ነው፣ በግዕዝና በአማርኛ ከነምልክቱ። አሁን ቤተክርስቲያን ከዚህ ውጪ የምታመልከው፣ ከዚህ ውጭ የምትናገርለት፣ ከዚህ ውጭ የምትመሰክርለት ካለ እስቲ በራሷ በቅዳሴዋ እስቲ እንያት። ከዛ አንተ በራስህ ታየውና አዎ ይሄ ቤተክርስቲያኒቷ ከምታስተምረው ወይ ደግሞ ከምትናገረው ትምህርት የወጣ ነው አይደለም የሚለውን ለህሊናችን እንተዋለን ማለት ነው። እሺ ቅዳሴ ላይ እንደዚህ ይላል። ቁርባኑ አልቆ ቅዳሴው ማለቂያ ላይ እንዲህ ይላል ካህኑ፣ ዳግመኛም ሁሉን የሚይዝ የጌታችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔርን እንማልዳለን። ልመናችንን አልናቀም አልተቆጣምና፣ ይቅርታውንም ከኛ አላራቀምና አምላካችን እግዚአብሔር ይቅር ባይ ስለሆነ ይልና ካህኑ ከዛ ጸልዩ ይላል ዲያቆኑ። ካህኑም ይላል አሁን አቤቱ የሁሉ አምላክ ነህ፣ አሁን አቤቱ የሁሉ ንጉሥ ነህ፣ አሁን አቤቱ የሁሉን ያስ ነህ፣ አሁን አቤቱ ሁሉን የምትገዛ ነህ፣ አሁን አቤቱ ሁሉን የምታድን ነህ፣ አሁን አቤቱ በእውነት የሁሉ ገዢ ነህ፣ አሁን አቤቱ የሁሉ መድኃኒት ነህ፣ አሁን አቤቱ ሁሉን የምትጠብቅ ነህ፣ አሁን አቤቱ ሁሉን የምትመግብ ነህ። የቤተክርስቲያኒቷ አቋም ምንድን ነው? ተመልከቱ። ይሄ ቅዳሴ ዲዮስቆሮስ የቤተክርስቲያኒቷ መድኃኒቷ፣ ንጉሷ፣ ገዢዋ፣ አዳኟ፣ ጠባቂዋ፣ መጋቢዋ ማን ነው? አሁን አቤቱ ብለ ያውም ይካ ነው የሚለው። ይበል ካህኑ ይበለው ይሄንን። አሁን አቤቱ የሁሉ አምላክ ነህ፣ አሁን አቤቱ የሁሉ ንጉሥ ነህ፣ አሁን አቤቱ የሁሉን ያስነ፣ አሁን አቤቱ ሁሉን የምትገዛ ነህ፣ አሁን አቤቱ ሁሉን የምታድን ነህ፣ አሁን አቤቱ በሁሉ በእውነት የሁሉ ገዢ ነህ፣ አሁን አቤቱ ሁሉ መድኃኒት ነህ፣ አሁን ሁሉን የምትጠብቅ ነህ፣ የሁሉን የምትመግብ ነህ ካለ በኋላ የልጅህን ስጋ ከኛ ስጋ ጋር አንድ እንዳደረግ። የምን ልጅህ ያለው ማንን ነው? ክርስቶስን። ያንተን መሲህ ደም፣ መሲሁ ማን ነው? ክርስቶስ ደም ከኛ ደም ጋር አንድ እንዳደረግ እንዲሁ አንተን መፍራትን በልቦናችን በጎ አምልኮትን በልህሊናችን ጨምር ካለ በኋላ መጨረሻ ላይ ያለችውን ልንገር። አሁን እዚህ ጋር በደንብ ስማኝ። የቀደመ በደላችንን አታስብብን፣ አቤቱ ፈጥኖ ይቅርታ ፈጥኖ ይደረግልን። ወደ አንተ እንጮሃለን፣ ወደ አንተ እናለቅሳለን፣ ወደ አንተ እንማልላለን ለዘላለሙ አሜን። ወደ ማን ነው የምንጮኸው? ወደ እርሱ። ወደ ማን ነው የምናለቅሰው? ወደ እርሱ። ወደ ማን ነው የምንማልደው? ወደ እርሱ። ይሄ የቤተ ክርስቲያኒቷ የስርዓተ አምልኮዋ አንዱ አካል። ከዚህ ውጭ ሌላ የሚያመልክ፣ ከዚህ ውጭ ወደ ሌላ ባዕድ አምልኮ የሚጮህ፣ ከዚህ ውጭ ወደ ጣዖት የሚያለቅስ እርዳኝ ብሎ የሚለምን ማንም ካለ ጠንቋይ ነው፣ መተተኛ ነው።
ቤተክርስቲያኒቷ በመጽሐፏ ደረጃ የጻፈችው አሁን አቤቱ ብላ የምትገዛለት መድኃኒቴ ነህ ገዢ ነው የምትለው እሱን ነው። ያውም ደግሞ የምትናገረው ሁሉን የያዝክነን ብላ የምታምነው። ከዛ የሁሉ ንጉሥ ነህ፣ ሁሉን የምትገዛን፣ በዛስ ሁሉን የምታድነ እኮ ቅዳሴ ዲዮስቆሮስ ያለ እኮ አንተ እኮ አልተወለድክም እኔ እኮ አልተወለድኩም ሲጻፍ ይሄ በቅዳሴዋ ጊዜ ብዙ ሰው ቅዳሴ አስቀድሳለሁ ብሎ ይነግረናል። ኦርቶዶክስ ነበርኩኝ ይለናል። በነገራችን ላይ ጾም ከተፈታ በኋላ ባለ 50 አብዛኛው የሚቀድሰው ቅዳሴ ዲዮስቆሮስ ነው። ይሄ ቅዳሴ ይነበባል። የቤተ ክርስቲያኒቷ መድኃኒት ገዥዋ ፈጣሪዋ ይሄ ነው። ከዚህ ውጭ የሚያደርግስ በግለሰብ ደረጃ ቅድም እንዳልነው ከእናንተ ከቸርች ውጭ በካራቴ አጋንንት የሚያወጣ ሰው አለ ታውቃለህ። ባንክ ቡካችሁን አምጦ የሚነግር ሰው አለ። ግን እስቲል ነው በቸርች ውስጥ ነው ያሉት ታውቃለህ። ያውም እናንተ ኦፊሻሊ፣ እኛ ጋር ግን ኦፊሻሊ ይሄን የሚሰራ ጠንቋላ የሚሰራ መርጌታም ይሁን ቄስም ይሁን ዲያቆን ቢገኝ ታውቃለህ ምን እንደሚደረግ። ኢቭን ቤተ ክህነቱ ዝም ቢለው ህዝቡ ራሱ አይለቀውም። ህዝቡ ምዕመኑ የኛ ምዕመን ራሱ አይለቅም። መተት የሚሰራ ቄስ ቢያገኝ በደብሩ ሰበካ ጉባኤም ሆነ አስተዳዳሪ ወይም ጳጳሱ ከበር ቢያደርግለት ቢሸፍንለት ዝም ቢል ህዝቡ አይለቅም። የሚገርምህ እስቲል አሁን ምነግርህ አሁን ያለውን ነው። ከረንትሊ ቢያንስ ህዝቡ እንኳን ያጋልጧል። የቤተ ክህነት ሰዎች እንኳን ተሞዳሙዶ ዝም ቢሉ ማለት ነው ያንሰው። ስለዚህ በአቋም ደረጃ የእናንተ ትምህርት ማንን ነው የምታመልኩት? ምንድነው ትምህርታችሁ? ምንድነው የምትሉት ካልከን ምንለው ይሄንን ነው። አንድ የመጨረሻ ልንገርህ። እዚህኛው ላይ ኪዳን አለ፣ ማይቋረጥ ኪዳናችን ማለት እና ስለ ክርስቶስ የተነገረውን ልንገርህ። አቤቱ ኢየሱስ ክርስቶስ ወይ በደምብ ስማ፣ ስሙን ጠርተን ማለት ይሄ ኪዳን ነው፣ ጠዋት የሚባል ነው። አቤቱ ኢየሱስ ክርስቶስ ወይ ቁርጥ ልመናችንን ስማን። አይገርምም? ቁርጥ ልመናችንን ስማን። ድዳ ለነበሩት ቃል፣ ለተሰበሩት ምርኩዝ፣ ለእውራን ብርሃን፣ ለሃንካሶች መሄጃ፣ ለምጻሙን የሚያነጻ ሆናቸው። አንዴ ጠብቁኝ። አይ ቲንክ እየተረዳኸኛል ይመስለኛል። አንዴ ቆይ፣ 2 ደቂቃ ወይ የዘማርያም ሄሎ፣ ይሰማል አይደለ? አይሰማም? ዘማርያም ወየ ይቅርታ ምን አልከኝ? እሺ እንትን አድርግልኝ አንዴ። እሺ እንትን ለንደን የሚል አካውንት አለ በሌላ ኩልክ። እሺ ስልክ ልቀይር ስለሆነ በዛኛው ስልክ ልግባ፣ በዛኛው ስልክ ሳበኝ። እሺ አለ። ሪኩዌስት ልከህልኛል? ሪኩዌስት ልኬልህ ነበረ አልተቀበልከኝም። አሁን ልኬልሃለሁ በዛኛው ለንደን የሚል ያው አስገብቻለሁ። በቃ እሺ፣ በሱ እንትን እንዳለን። እሺ ይሄኛው ቻርጅ ምን ጨርሷል? እሺ ልቀጥል በዚህ አይደል? ትሰማኛለህ? ቀጥል። እሺ ጥሩ። እሺ አንተ ሚውት አድርግና በዚህ ትገባ። ይሄኛው ኔትወርክ ግን እንጃ መሰማቱን እንጃ። ለንደን አስገብቼዋለሁ ግን ኔትወርክ መስራቱን እንጃ አላውቅም። ይሰማችኋል? ከስር ላላችሁ ሁሉ ይሰማችኋል አይደል? ለንደን ይሰማሃል? ይሰማሃል? ለንደን ተስፈሽ ይሰማሃል? ይሰማል። ጥሩ። አይ ድንገት እሺ ጥሩ። አይ ድንገት ቻርጅ ምናምን አስቸግሮ እሺ ጥሩ። አይ ድንገት የቻርጅ ምናምን ጉዳይ ከሆነ ካስቸገረ ድንገት እኔ ብዙ ሳወራና ሰዓት ስተነትን አንተን ድንገት ያልተረዳኸው ምናምን ከሆነ ግራ እንዳያጋባ ብዬ ነው። እሺ ለዛ ነው ክሮስ ቼክ ማድረገው። ምክንያቱም እኛ የምናቀርበውን ማስረጃዎች ምናምኖች አንተም እያየኸው ምናልባትም አይታወቅም። ቤተክርስቲያን አንደኛ የግላችን ብቻ አይደለችም፣ የሁላችን ቤት እንደመሆኗ መጠን አንተም ነገ እግዚአብሔር አምላክ ፈቅዶ ልትመጣም ስለምትችል እውነታውን መግለጽ ደግሞ ከኛ ይጠበቃል። ምክንያቱም ምናወራ አሁን እኛ ስለማንም አይደለም። በነገራችን ላይ የምንመሰክረውም የምንናገረውም እምነታችንም ትምህርታችንም እውነትና እውነት የያዘ ብቻ ነው የምንናገረው።
ስለዚህ አንተ እንድሰማን የምንፈልገው ከእውነት አንጻር ነው። በቃ ሌላ ነገር አዳልተን ምናምን ወይ የሰው ስም ምናምን ቤተ እምነት ምናምን ስም ማጥፍተን አጠልሽተን ለመናገር ፈልገ እንዳልሆነ እንድትረዳለን አደራ ለማለት ፈልጋለሁ። ስለዚህ አሁን እኔ ላንብብልህ። ይሄ አሁን ኪዳን ላይ ኢቭን ቅዳሴ እንኳን ባይኖር በዕለቱ ኪዳን ይደርሳል። ኪዳን ሲደርስ ካህኑ የሚለውን ነው አሁን በንባብ እኔ ማሰማህ ማለት ነው። እሺ ይህልኝ በደንብ አድርገን እንድታይልኝ ፈልጋለሁ አደራ። እሺ ምን አለ እዚህ ጋር ካህኑ? በደንብ ስሙ ሁላችሁ። ካህኑ ምን አለ እዚህ ጋር? አቤቱ አቤቱ ማን ነው አቤቱ የተባለው? ኢየሱስ ክርስቶስ ሆይ ቁርጥ ልመናችንን ስማን። ቁርጥ ልመናችንን ስማ ማለት በቃ ኤግዛክትሊ እኔ የምለምንህን ልመና ጽኑ ልመናዬ ስማ። ድዳ ለነበሩት ቃል፣ ለተሰበሩት ምርኩዝ፣ ለዕውራን ብርሃን፣ ለአንካሶች መሄጃ፣ ለምጻሙን የሚያነጻ ሆናቸው። ኢየሱስ ክርስቶስ በደዌ የተያዙትን አቤቱ አዳንህ፣ ደንቆሮችን ፈወስክ፣ ሞትን ዘለፈው፣ ጨለማንም ሳቀየው። ብርሃንን የፈጠረ ህልፈት የሌለበት ፀሐይ። የሚገርም ነው። የማይጠፋ ፋኖስ፣ በቅዱሳን ላይ ዘወትር የሚያበራ ፀሐይ፣ በተወሰነ በቁርጥ ፈቃድ ለዓለም ጌጥ ሁሉን የፈጠረ ማን ነው? እሱ ኢየሱስ ክርስቶስ። ሰውን ለማዳን ለሁሉ ተገለጽክ። ነፍስን የመለስካት አንተነ። ሁሉን እንደሚገባ ማሰብን አስቀደምክ። መላእክትን የፈጠርህ እኛ አልተቀላቀለብንም። ኢየሱስ ክርስቶስ ማን የፈጠረ ነው? መላእክትን የፈጠርክ። ያው መላእክትን የፈጠርክ የሁሉ አባት የሁሉ ጌታ። ከየት ነው እያነበብኩልህ ያለሁት? ከመጽሐፈ ኪዳን ዘወትር ምንለውን ይሄ መላእክትን የፈጠርህ የሁሉ አባት የሁሉ ጌታ። በፕሮቴስታንት አንዱ የምናየው ትችት ነው አይደል? ጌታ ማለት ትፈራላችሁ። ይሄ እኮ በየቀኑ እኮ ካህኑ የሚለን ነው። ይሄ እኮ በየቀኑ እኮ ምንለው ነው እኮ የሁሉ ጌታ የዓለም ጌጥ፣ ምድርን የፈጠርሃት ዓለም ሳይፈጠር የነበረ ጥበብና ዕውቀት ከአብ ወደዚህ ዓለም ተላከ። ይህ አናኗር የማይለወጥ የማይፈርስ የማይመረመር ነው፣ የማይታይ መንፈስ ነው። ይህን የተናገርህ አንተ ምስጉን ነህ፣ ምስክርነትም የተደነቀ ነው። ስለዚህ እኛ አገልጋዮች እናመሰግንሃለን። አቤቱ አንተን እናመሰግናለን። ይህ ምናችን ነው? ጸሎታችን ታይታል። ስለዚህ በእኛ ቤተክርስቲያን ዘንድ ምን አየን? በእኛ ቤተክርስቲያን ዘንድ በፍጹም ወደ የትኛውም መንገድ፣ ወደ የትኛውም ጥንቆላ፣ ወደ የትኛውም መተት ፈጽሞ መሄድ እየተከለከለ ነው። ምናመልከው ማንን ነው? የሁሉ ጌታ ማን ነው? የሁሉ ፈጣሪ ማን ነው? ይሄው አየነው። ፈጽሞ የተከለከለ ነው። እሺ ትእዛዝ ሳላችሁ እንደዚህ የሚያደርግስ ከሆነ ወንበዴ እስካጋጠማችሁ ይኸው መጽሐፈ ሲኖዶስ ዘሐዋርያት የተመለከቱ። ይህንን እኛ የምንቀበለው ተስፍሽ 80 አሐዱን ነው። ከ80 አሐዱ ውስጥ 27ቱ የሐዲስ ኪዳን መጽሐፍቶች አሉ፣ 8 የሥርዓት መጽሐፍቶች አሉ። አንዱ ስለምን ይሄ የ8ቱ የሥርዓት መጽሐፍ ምን እንደሚናገር ላሳየ። ኤጲስቆጶስ ወይም ቄስ ወይም ዲያቆን ከጭፈራ ጋር መኖርና እጽፍ ድርብ ማድረግ ቢፈልግ የጭፈራ አለቅነት ሹመትና የክህነት ሹመት መያዝ ቢፈልግ ይሻር ዘንድ ይገባዋል። ናይት ክለብም አንደኛ፣ ቤተክርስቲያንም አንደኛ፣ የናይት ክለብም አለቃ ነኝ የማህሌትም አለቃ ነኝ ካለ ይወገዝ። አይታለኛ ጋር ጥብቅ ንግግራችን በፍጹም ነው የማንታገሰው። በፍጹም አይ በስነ ምግባር ጉዳይ ላይ እኛ ያለን አቋም ወደዛ ሄዳለሁ ወደዚህ እመጣለሁኝ፣ እዛ ቤትም ሄዳለሁኝ እዚህ ቤትም እመጣለሁኝ፣ በዛ በኩልም እዚህ ጋር አገለግላለሁ በዚህ በኩልም እዛ ጋር አገለግላለሁ የሚል ሰው ካለ ማለት እንዲህ የሚያረግ ካለ ፈጽሞ ያለን የሚለው የተወገዘ ነው። አሁን ስነ ምግባር ነክ በሆነ መንገድ ከቤተክርስቲያን ጥፋት ያጠፋ ሰው፣ ክደት ውስጥ የገባ ሰው፣ ኑፋቄ ውስጥ የገባ ሰው
በእኛ ቤተክርስቲያን የተወገዘ ክህነት ይሰጠዋል ማለት ነው። ክደት አለው ማለት። ስለዚህ አሁን ምን ተማርን ማለት ነው? አሁን ከቤተክርስቲያን ከዚህ ከኪዳኗ ጸሎት ምን አየህ? በቤተክርስቲያን ውስጥ ምንም አይነት ነገር ከቤተክርስቲያን ውጭ ሌላ አምላክ አለ ብሎ ሌላ ጣዖት ባዕድ አምልኮ አደርጋለሁ ቢል ከቤተክርስቲያን ከክህነቱ ይሻራል፣ የተወገዘ ነው፣ አንቀበለውም። ይሄንን በሌላ መንገድ በገንዘብም ይሁን በምንም ነገር ጥንቆላን የሚሰራ ሰው በእኛ ቤተክርስቲያን የተወገዘ ነው። ትምህርታችን እንዲጸድት ያለ ነው እልሃለሁ። ሐሳብ ካለ ልቀበል። እሺ አመሰግናለሁ። ይሰማል? አዎ ይሰማኛል። ምን ተረዳኸውን ከዚህ ተስፍሽ? አመሰግናለሁ። አይ ጥሩ ነው፣ እየሰማሁ የነበር ከቅድም ጀምሮ። ያው አንዳንዴ ቅዳሴውም ሆነ ምንም በአማርኛ ቢደረግ ምናልባት ብዙ ትችቶች ሊቆሙ ይችላሉ ብዬ አስባለሁኝ። ያው ብዙ ነገር ሰምቻለሁ። አመሰግናለሁ። እሺ አንዳንድ ጥያቄዎች ማቅረብ እችላለሁ? ይቻላል። በነገራችን ላይ ማለት ነው እንደ በዚህ አጋጣሚ አሁን ባለፈው ዕለት የሐሰት መጽሐፍቶች ቤተክርስቲያን ውስጥ ቢገቡ እናንተ ታጠራላችሁ ወይ ምናምን ቢባል ማለት ነው። አሁን እዚህ ያሳየው ይሄ መጽሐፈ ሲኖዶስ መጽሐፍ ላይ ምን እንደሚል ታውቃለህ? አብጥሊስ 56 ልክ ከቀና 156 ምን እንደሚል ታውቃለህ? የክርስቶስ ጠላት የሆኑ መናፍቃን የሚባል ማንኛውም ማለት ነው ያስቀመጡትን የሐሰት መጽሐፍ አንስቶ ወደ ቤተክርስቲያን ያስገባ ማንኛውም ኑፋቄ ያለበት መጽሐፍ ማለት ነው ለመዳራትና ለሕዝብ ጥፋት ከቅዱሳት መጽሐፍ ቁጥር እንዲገቡ ያደረገ ሰው ቢኖር ከቤተ ክርስቲያን ይለይ፣ ከስልጣኑ ይሻር። ተስፍሽ አንደራደርም። የሐሰት ትምህርት የሐሰት መጽሐፍ በገድልም ይሁን በድርሳን በየትኛውም መንገድ ቀላቅሎ ለማስገባት የፈለገ ሰው ካለ ይህ እኮ እናንተ ስላላችሁ እኮ የጻፍነው እኮ አይደለም እኮ ተስፍሽ። የሚገርም አንደራደርም፣ በፍጹም አንሰማም። አየህ ቀላቅሎ ምን አድርጎ ቢያስገባ ኢቭን በሕግ መጽሐፍ ጣዖት አምልኮ ነው ከተባለው ከመዳራትና ከማመንዘር የተነሳ ስለ ነፍሱ ስለ ንስሐው ልቅሶ ያብዛ። ምን ያደረገ ጣዖት ያመለከ። ስለዚህ በእኛ ቤተክርስቲያን በፍጹም እንደዚህ ነገር ቢያደርግ የሐሰት መጽሐፍቶችን ቀላቅሎ ቢያስገባ በፍጹም ነው ማንሰማው ማለት ነው። ስለዚህ አሁን ከዚህ የምትረዳው ነገር ምንድን ነው? ኢቨን አንድ ሰው የኑፋቄን ነገር ቢያስገባ ቤተክርስቲያን ውስጥ መጽሐፍ ቢያስገባ እሱ ራሱ ይሻራል። ለድርድር ማን ጋር እናቀርበው ነገር ማለት ነው። ለዚህ አሁን ቅድም ያልኩህ ለምንድን ነው ይሄ አሁን እናንተ ቤት እንደዚህ ምርግትና እንደዚህ የሚሰሩ አሉ፣ ጥንቆላ የሚሰሩ አሉ፣ በየቤተ እምነቱ አሉ። ምን ጥያቄ የለውም። እኛ የለም ብለን አንዋሽም። እንደዚህ የሚሰራ ሰው አለ፣ ከቄስ አለ፣ ከዲያቆን አለ፣ ከየትኛውም ነገር ይኖራል፣ በየቦታው አለ። አቋማችሁ ግን ምንድን ነው? እናንተ ጥሩ የምታምንበት ነው ቤተክርስቲያን አይደለም። ተሽሞንሞን የያዘችው ነው አይደለም። አቋም አላት በዚህ ጋር አዎ አላት። እውነት ይህን ነገር ኦፊሻል ታወግዛላችሁ? አዎ እናወግዛለን። ቅድም እንዳሳየው ማለት ምንም አትደራደሩ፣ ምንም አንደራደርበትም እንጂ ይሄ ተውት ምናምን እንለፈው የእኛ ሰው ነው ምናምን ተብሎ የምናልፈው ነገር የለንም። የተወገዘ ነገር የተወገዘ ነው። ከጥንቆላ ጋር በተያያዘ ይህን ስራ የሚሰራ ማንኛውም ሰው ካለ በእኛ ቤተክርስቲያን የተወገዘ ነው እንጂ በእኛ ቤተክርስቲያን ተቀባይነት ያለው አይደለም ነው። ተጨማሪ ጥያቄ ልቀበልና ልጨርስ ከአንተ ጋር። እሺ አመሰግናለሁኝ። እንግዲህ አንተ ዛሬ የነገርከኝ ያው ኦርቶዶክስ ያው ራሱን የቻለ ነው ማለት ነው አሁን የነገርከኝ። ምክንያቱም እነኚህ ሰዎች እንዳሉ ያው እናውቃለን፣ ብዙንም ያውቃል፣ ብዙንም ሰዎች ያውቃሉ። አይ አንቀበልም ካልከኝ በቃ እንደማትቀበሉ ልመንና እዚህ ጋር አንዳንድ እንደው ጥያቄዎች ልጠይቅ። እሺ በኦርቶዶክስ ቤተክርስቲያን ውስጥ ክርስቶስ ብቻ ለመዳን በቂ ነው ብላ ታምናለች? ምን ማለት ነው ኢየሱስ ብቻ ማለት? ኢየሱስ ክርስቶስ ብቻውን ለመዳን በቂ ነው ብላ ታምናለች የኦርቶዶክስ ቤተክርስቲያን? አዎ ይሄ ኢየሱስ ብቻ የሚለው ትርጉም ምንድን ነው? እሱን ትርጉም ነው እኛ ማንቀበለው። አሁን እዚህ ጋር እኛ ማብራሪያ አለን። አይ አሁን እናንተ
ቆይ የማንቀበልበትን ልንገርህ፣ የምንቀበልበትንም ልንገርህ። ምኑ ጋ ነው ስህተት፣ ምኑ ጋ ነው ስህተት ያልሆነው የሚለውን ነገር ለመግለጽ ማለት ነው። በፕሮቴስታንት ኢየሱስ ብቻ ሲል ምን እያለ ነው ታውቀዋለህ ተስፍሽ? ፕሮቴስታንት ኢየሱስ ብቻ ሲል ምን እያለን ነው? እኔ ፐርሰናል አይደለም። አይ እንዴ ቤተ እምነት ላይ ለምሳሌ እሺ ወይ አባባሌ ገብቷል። ለምሳሌ ክርስቶስ ብቻ ሲል ፕሮቴስታንት ምን እያለን ነው ታውቀዋለህ? ኢየሱስ ብቻ የሚለውን እኛ የምንቃወመው ለምን ይመስልሃል? ማለት ክርስቶስ የተሰቀለው እና ያዳነን ማዳን ስለሚያንስ የቅዱሳን እገዛ ያስፈልጓል ብለን እያሰበን መስሎ ሆነው እንደዚህ አይነት እኛ ፐርስፔክቲቭ ያለን ይመስልሃል? ምክንያቱም ይህን ማጥራት ስላለብን ማለት ነው። ብዙ ጊዜ ኢየሱስ ብቻ ሲባል እኛ የምንቃወም ምክንያት ከምን አንጻር ይመስልሃል? መጀመሪያ አንተ ራሱ ታስቡ ማለት ነው። እውነት ክርስቶስ የተሰቀለውና የሞተው አይበቃውም፣ እባክህ የእርሱ ማዳን ከፊል ነው፣ 95% ነው። 5% እንኳን ምናልባት የድንግል ማርያም ምልጃ ምናምን እንጨምርበት ብለን ነው። እውነት እንደዛ ነው አንተ የምታስበው? እኛ ቤተክርስቲያን ያለውን የነገረ ክርስቶስን ስትሰብክ ቤተክርስቲያናችን የምትናገረው የቅዱሳን ምልጃ ብሎ መናገር ማለት ክርስቶስ ስለሚያንሰን እንጨምርበት፣ እንደው የቅዱሳን ምልጃ ትንሽ ብንጨምር ብለን አስበን ነው። እንደዛ ታስባለህ? አሁን በጠየቅኩት ጥያቄ እንደው ግልጹ ቢመለስልኝ ደስ ይለኛል። ለምንድን ነው ይሄንን ያልኩት? መጽሐፍ ቅዱስ ከሚለው ተነስቼ ነው ልጠይቅ የቻልኩት እንጂ አሁን ፕሮቴስታንቶች እምነቶች በሚሉ ሳይሆን መዳንም በመሰረቱ በግል ስለሆነ ክርስቶስ ኢየሱስ ለመዳናችን በቂ ነው ብላ ታምናለች የኦርቶዶክስ ጥያቄ። መዳን በግል ነው ግን ወንድም አለ እውነትን ነገር መዳን በግል ነው። ሰዎች ሲኦልም ሰማይም የሚገቡት ያው በግል ነው እኮ ማለት መዳን በግል ነው ሴንስ አይስልም። መዳን በግል ነው ስትል ድህነት የሚገኘው እንደ ግል አዳኝ የሚለውን ለመተርጉም ፈልገህ ነው ወይስ ደግሞ እያንዳንዱ ሰው በየራሱ ይጠየቃል ነው? በየራሱ ነው የሚጠየቀው። በየራሱ ይጠየቃል አይደለም? አንድ ሰው በግሉ ይጠየቃል። ግን አሁን ለምሳሌ እንደ ግል አዳኝ ተቀበል ሲባል ምን ማለት ነው በእናንተ? ክርስቶስ ኢየሱስ እንደሞተልኝ ለኔ ብሎ እንደተሰቀለ ኃጢአቴን እንደወሰደ በግሌ ነው ማምነው ነኝ። ማህበሩ ሳያምንም ሁሉም በግሉ ያምናል። በግሉ ያምናል። ከዛም ማህበር ሲሆንም ያው አንድ ላይ ለማምለክ እኮ ነው የምንገናኘው እንጂ ለመዳን አይደለም። በመሰረቱ የቤተክርስቲያን ስብስብ እኮ ሰዎች በቤተክርስቲያን ሲሰባሰቡ እርግጠኛ ነህ? ላገለግል ሲሄድ እኔ አሁን ላገለግል ሲሄድ ልገለገልም ብሄድ ለመዳን አይደለም። ኦልሬዲ ኦኬ። የሚያምኑ ሰዎች የሉም? መተው የሚያምኑ ሰዎች የሉም እዛ ውስጥ እኮ። እሱ እንደየግሉ ይወሰናል። እንደየግሉ ይወሰናል። እኔ ለምሳሌ ከኔ ብትነሳ አምኛለሁ፣ ድኛለሁ፣ ከቅዱሳን ጋር ህብረት ለማድረግ ነው የምሄደው። ያ ቦታ የምሄድበት ቦታ ማለት ነው እኮ የምታደርግበት ህብረት ታደርጋለህ፣ የክርስቶስን ወንጌል ትሰብካለህ። ያንን ወንጌል ስትሰብክ የሚያምኑ ሰዎች የሉ? በግል የሚያምኑ ሰዎች ይኖራሉ። እሱን ነው የምናወራው ያለ ነው እኮ ወንድም አለም። ታዲያ ልክ አሁን እነዚህ በግል የሚቀበሉ በግል የሚያምኑ ሰዎች ወደ እምነት ጎዳና ሲመጡ አየህ፣ እምነትን ለማመን ወደ እምነት መንገድ ሲመጡ ጌታ በራልኝ ብለው እናንተ ቸርች ላይ የሚመሰክሩ ብዙ ሰዎች የሉ? አሉ። ስለዚህ የምናወራው እሱን ነው ባጭሩ። ባጭሩ ግን እንደመሰለ ባጭሩ ይህን ሁሉ ለምንድን መሰለህ የጠየኩ ያንተ ጥያቄ ላይ ለመመለስ አይደለም። ኢየሱስ ብቻ የሚለው ትርጉም እኛ ለምንድን ነው የማንቀበለው የሚለውን ነገር አንድ ነገር ላሳየህ። ክርስቶስ ብቻ የሚለው ከአምስቱ ብቻዎች አንዱ ነው አይደለ? ምን ማለት ነው? ኢየሱስ ብቻ ሲሉ ታውቀዋለህ ወንድም አለ? እንደየሰው ትርጉም ይኖረዋል። አሁን እኔ የጠየኩት ለምሳሌ ዮሐንስ ወንጌል ልምጣና እንደየሰው ሳይሆን እያጠራ ነው እንዴ? እንደየሰው ሳይሆን ተስልሽ መነጋገር ያለብን እንደየሰው ሳይሆን እንደ ቤተ እምነቱ ንገረኝ። እንደ ቤተ እምነቱ ለምሳሌ አሁን አንተ ምንድነህ? ቃለ ሕይወት ነህ አይደለ? ቤተክርስቲያን ተክዬ እኔ የቸርች መመራ ነኝ። ኦኬ እኮ ምንድን ነው የምትባለው አንተ? አሁን
የኛ ቸርች የኢየሱስ ክርስቶስ የትንሣኤው ኃይል ነው የሚለው እኮ። የትንሣኤ እኮ ምንድን ማለት መካነ ኢየሱስ ናችሁ፣ ቃለ ሕይወት ነው የምትባሉት? አይደለም። እሺ ምንድን ሙሉ ወንጌል ነው ምንድን በቃ አሁን የነገርኩት ስሙ ይሄ ነው። ኖ ስሙ ይሄ ነው። አሁን የነገርኩት ነው። ከሙሉ ወንጌል ጋር ከምንም ጋር ያው በአንድ ህብረት ውስጥ ነው ያለነው። ችግር የለውም እኮ በቃ እሱን የፈለግኩት እኔ እኮ በአንድ ህብረት ውስጥ ነው ያላችሁት አይደለ እኮ ገባኝ። ስለዚህ አሁን ኢየሱስ ብቻ ስትሉ ምን እያላችሁ ነው? ይኸውልህ አሁን እኔ ላነሳልክ የፈለግኩትን ጥያቄ ክሊር ላድርገው። እኔ ልጠይቅ የፈለግኩት የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ያለውን ቃል ነው። ኢየሱስም እኔ መንገድና እውነት ነኝ የሚለውን ቃል ነው። በእኔ በቀር ወደ አብ የሚመጣ የለም ብሎ ራሱን የቻለ 4 ነጥብ ዘግቶታል። እና ከዚህ አንጻር ሰማይ ለመግባት ጌታ ኢየሱስ ለድነታችን በቂ ነው ብላ ታምናለች ወይ ነው። አሁን ይሄንን ያልኩበት ብዙ እንትኖች ይኖሩኛል ለአንሳ ካልኩኝ ከታይም አንጻር እንጂ ከዚህ አንጻር ነው ያልኩት። ልክ ነው። ግን ፕሮቴስታንት ኦንሊ ክራይስት ሲል አንዱ ከሰው ለአንዱ ክርስቶስ ብቻ ሲል ምን እያለን ነው ታውቃለህ? በፕሮቴስታንት አስተምህሮ መሰረት በደንብ ስማኝ። በፕሮቴስታንት አስተምህሮ መሰረት ክርስቶስ ብቻ ብሎ ሲናገር ምን እያለን ነው እኮ አሁንም ቢሆን የሞተልን የተሰቀለልን እሱ ብቻ አይደለ? ሌላ ማለት አይደለም። ምንም ነገር የለውም እኮ አለው። ከዛ አንጻር ነው። ቆይ አለው ያለበትን ልንገርህ፣ ለምን እንደምንቃወም ልንገርህ። ክርስቶስ ብቻ ሲል ለዓለም የተሰቀለው ለዓለም ያዳነን የተሰቀለልን የሞተልን እሱ ብቻ ነው ቢል ኖሮ ከኦርቶዶክስ ጋር ግጭት የለውም። አይታል ምኑ ጋር ነው ግጭት ያለው? ክርስቶስ ብቻ ነው በማመን የምታገኘው። ከዚህ ጋር ተያይዞ የሚያስፈልግ ክህነት የለም። በክህነት በኩል ያለ በጥምቀት በኩል ያለ በቁርባን ያለ ነገር የለም። ክርስቶስን ብቻ በማመን ታገኛለህ። ይሄ ነው ከኛ ጋር ያለው ግጭት እንጂ በፕሮቴስታንት አስተምሮ ራሱ ክርስቶስ ብቻ ሲል አይ ማርያምን ሳይጨምሩ ቅዱሳንን ሳይጨምሩ እያሉን አይደለም። እንደዛ ቢሆንማ ማን ይጋጫል? ወደኛ አሁን አንተን ኮንሴፕት ደግሞ ሳመጣው ለዓለም የተሰቀለው ክርስቶስ ብቻ ነው። አዎ ኦርቶዶክሳዊ ትምህርቱም እሱ ነው። ያዳነን ተሰቅሎ ሞት ያዳነን እሱ ብቻ ነው። አዎ እሱ ብቻ ነው ስል ምን ማለታችን ነው? ግን የአብን ፈቃድ አለ፣ የመንፈስ ቅዱስን ፈቃድ አለ።